ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ተወዳጁ ዳጣ ድራማ ነው። እንግዲህ እስኪ ትንሽ ስለ ዳጣ ድራማ አንዳንድ ነገር ልበላቸው ከተገነዘብኩትም ካየሁትም ማለት ነው። እንግዲህ በክፍል 143 ይዤላችሁ ስመጣ አቶ ደረጀ እንግዲህ አሁን በቃ አቃተኝ፣ ሁሉም ነገር ከአቅሜ በላይ ሆኗልኝ፣ ስለዚህ ምን ላድርግ እያለ ይናገራልኝ እና የማርቲ እህትም ወደ ማርቲ ክፍል ገብታለች ማለት እንግዲህ ማርቲ እህቷ ስትሄድ ናታን ይመልሳታል። ከዛም እንግዲህ ማርቲ ስልክ ትደውላለች ማለት ነው። ወይኑ እንዴት ነሽ ደህና ነሽ እያለች ታወራለች ማለት ነው። ምንድን ነው ስትላትኝ ምናልባት እንግዲህ አንቺ ጋር እህቴ ልጄ መጣ ከሆነ ትላታለች ማለት ነው። ምንድን ነው ስትባል ውሃ ጠፍታኛለች ትላለች ማለት ነው። እንግዲህ ውሃንም ደግሞ ውሃ አባቷ እየመከራት ነው ትላታለች። አንድ ነገር ልነግርሽ ነው ስትላት የአንቺ ነገር እየቅርብኝ፣ አንቺ እንደሆን ቀልብ የለሽ ሞገስ የለሽ ክው 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 ከማለት ውጭ ምንም ነገር አታውቂም ትላታለች ማለት ነው። እንግዲህ እንዳንቺ ስላልተጨናነኩ ነው ወይ ትላታለች ማለት ነው። አንቺ ከጀርባሽ ብዙ የሚሰራ ነገሮችን አታውቂም ትላታለች። ምንድነው ከጀርባዬ የሚሰራውን ብዙ ነገር የምትይ ወይ ትናገሪ ምንድን ነው ትላታለች። ስለ ምንድን ነው የምታወሪው ትላታለች። ደረጀ ክዶሻል ትላታለች ማለት ነው። ተይኝ ተይኝ ትላታለች ማለት ነው። ህይወቴን ለእኔ ትተሽልኝ ውልቅ ብለሽ ሂጂ በቃ አልፈልግም ትላታለች። ልታሳብዳኝ ነው ወይ ትላታለች። ከዛም ማርቲ ዋታፕን ምንድን ነው የሆንሽው እህቴ ትላታለች እና ከዛም አቶ ደረጀ ሁሉ ነገር ደግሞ ከአቅሜ በላይ ሆነብኝ፣ ምንድን ነው ማድረግ ያለብኝ ይላለኝ። እንግዲህ ናታን ይሄዳል ማለት ነው። ናታን በር ከፍቶ ሲሄድ ምንድን ነው ይላለኝ። ደግሞ አሁን አንድ 1 ሚኒት ብቻ ስጪ ሁሉንም ነገር አሳይሻለሁ ትላታለች ማለት ነው። ከጀርባሽ የሚሰራው እሱ ነው ይላታል ማለት ነው። ከዛም እንግዲህ አንድ ነገር ልነግርሽ እፈልጋለሁ እማዬ ይላታለኝ። ከዛም እንግዲህ ወጣት ሄዳለች ማለት ነው። ምንድን ነው ሲላተኝ የማርቴትም ወጣት ሄዳለች ማለት ነው። ወጣት ስትሄድ ምንድን ነው ይላታለኝ። የምን ቪዲዮ ያላጠፋው ትለዋለች ማለት ነው። እንግዲህ ወይዘሮ ማርቲም እኔ ከቤት ውስጥ ቁጭ ብዬ ባዕዳ ነኝ ማለት ነው፣ የቀረጽኩሽን ቪዲዮ አላጠፋሁትም ይላታል። አንተ ነህ እኔን የቀረጽከኝ ትለዋለች ማለት ነው። አንተ ነህ ታዲያ አባዬ ይመስልሻል? ስለዚህ ምንም ነገር ሳይወጣ ሳይፈጠርልሽ ከዚህ ሀገር የምትወጪ ከሆንሽ ጥሩ ነሽ ትለዋለች። አትጩሂ እባክሽ፣ ማንም ትንፍሽ ሳትይ ከዚህ ሀገር ውጭ፣ ለማዬ እናገራለሁ ብትይ ጉድሽን ዓለም ነው የሚያዩ ይላታል። እከሳለሁ አንተ አውሬ ትለዋለች። ይሄ ነገር እማዬ ሰማችሁ ማለት አንቺ የመጨረሻ ውድቀትሽ ነው የሚሆነው ይላታል ማለት ነው። ስቱፒድ ብላው ትሄዳለች ማለት ነው። እንግዲህ እንደዚህ ብላው ስትሄድ ናታንም ወደ ውስጥ ይሄዳል ማለት ነው። በቃ ትላለች ማለት ነው። ውሃም እንግዲህ ከዳጣ ጋር ቁጭ ብለው እማዬ ናት የጣለችው ትላታለች ማለት ነው። እኔ ሆዴን በጣም አሞኛል እኮ ትላለች እኮ ትላታለች ማለት ነው። ግን የኔ ውድ እህት አልገዛች እና እኔ እህትሽ አይደለሁም ማለት ነው። አንቺ ዳጣ ደረጀ እህቴን እወድሻለሁ ኤቤካ እንደውም አልስተኛሽም ትላታለች ማለት ነው። ከዛም እንግዲህ ውሃም አብራ ከዳጣ ጋር ትተኛለች ማለት ነው። እንግዲህ አቶ ደረጀ ደግሞ ሁሉም ነገር ከአቅሜ በላይ ሆኗል ይላል። ግን እንደኔ የአቶ ደረጀ ስቃይ መብቃት አለበት፣ መቆም አለበት። የተፈጠረውን ነገር ለማርቲ ነግራት ይገባል። ሁሉም ነገር ማብቃት አለበት። ምክንያቱም እሱ ደብቋት ከእህቷ ብትሰማ የተሻለ ነው ብዬ አላስብም። ግን ቢነግራት ደግሞ ነገሮች የበለጠ ይቀላሉ ባይ ነኝ እንደኔ ማለት ነው።
ምክንያቱም መደበቁ አስፈላጊ ነው ብዬ እኔ አላስብም። በቃ ደብቋል፣ ሆኗል፣ ተፈጥሯል። ግን ደግሞ ከዚህ በኋላ የምታውቅበት ሰዓት ነው ብዬ ነው የማስበው እኔ። እንግዲህ ቁርስ ሰርተው አቅርበው ማለት ነው የተረዱ እናትና ልጅው ኤቢዬ ያዥ ብላ እንግዲህ ከእናቷ ጋር ሆና ቁርስ ትበላለች ማለት ነው። እንግዲህ ማርቲም ደግሞ በቃ አንቺ በቃ የእንጀራ ፍቅርሽ አላለቀም ማለት ነው፣ አሁንም ፍርፍር ነው የምትወጂው ያለች እንግዲህ ማርቲ አብጌልን ትጠይቃታለች ማለት ነው። እስኪ እንግዲህ ቅመሽው ትላታለች ማለት ነው። እንግዲህ ያማትቡና ለመብላት ይሞክራሉ ማለት ነው። እንግዲህ ለዛም ውሃ ታመጣላቸዋለች ማለት ነው። ለዛ የብላት ውሃ አስቀምጣላቸው ትሄዳለች ማለት ነው። ቴንኪው ለዛዬ እናመሰግናለን ብላቸው እንግዲህ ውሃም አስቀምጣላቸው ሻይ ይዛላቸው መጣ። ለዛም ቁርሱን አቅርባላቸው ውሃ እየቀዳችላቸው እያለ እንግዲህ ማርቲ ብድግ ታደርግና ስኳር ትጨምራለች ማለት ነው ወደ ሻይ። እንግዲህ አብጌልም ደግሞ በሀሳብ ሄዳለች ትጨምራለች ስትል ጨምበድልኝ ትላታለች ማለት ነው። ከዛም እባክሽ ትንሽ ጣፋጭ ነገር ቀንሼ ለአንቺም ጥሩ አይደለም እኮ ብዬ እያለች እንግዲህ ማርቲ ታናግራል። ፍርፍር እየበሉ እንዴት ነው ይጣፍጣል ወይ ትላታለች። አዎ ይጣፍጣል ትላታለች። ምንድን ነው አክስቴ ግን ትክክል ናት ወይ? እኔ እኮ ትክክል አይደለችም ትላታለች። አብጌል በጣም ብልህና አስተዋይ ልጅ ናት። ሆኖም ግን ወይዘሮ ማርቲ እኔም አልገባኝም ምን እየሆነች እንዳለ ትላታለች። በቃ ጸበል አስጠምቂያትና ትሄድ ትላታለች። እኔም ተክደሻል፣ ከጀርባሽ የማይሰራ ስራ የለም፣ ልጆች በሙሉ ተባብረውብሻል ትለኛለች። የምር እማትላይ ነገር እኮ የለም። አንዳንድ ቀን ሁላችንም አንቺም በጣም እንደምንወድሽ፣ ግን የቤት ሰራተኛዋ ሰላም ራሱ ትወድሻለች። እማዬ አንቺን የሚጠላሽ ሰው የለም፣ ግን እኔ የምኮራበትና የማምንበት ነገር ቢኖር ነው ትላታለች። ግን አክስቴ የምታደርገው ነገር ትክክል አይደለም፣ ጸበል አስጠምቂያትና ወደ አሜሪካ ትሄድ ትላታለች። እንግዲህ ወይዘሮ ማርቲን ለልጇ ለአብጌል ልክ ነሽ፣ እሺ እሱን ነገር ነው ማድረግ ያለብኝ ትላታለች ማለት ነው። ወደ ቤት ይዤው እመጣለሁ ትላታለች። እንግዲህ ጋሼ አባቴም እንድታገቢ እያላችሁ ነበር፣ እሱም ደግሞ እንዳገባው ይፈልግ ነበረ፣ በጣም እያስቸገረኝ ነበር ትላታለች ማለት ነው። እንግዲህ ችግር የለውም ትላታለች። ሰለቸንሽ እንዴ ትላታለች። አግቢልኝ ውለጅልኝ ስትይ ነበር አንቺ እኮ ነሽ፣ ስለዚህ ችግር የለውም አገባለሁ እወልዳለሁ ትላታለች ማለት ነው። ያው በቃ እማዬ እኔ ስመረቅ ማግባት ነው የምፈልገው፣ እኔ ስመረቅ ብዙ ነገሮችን መርሳት ፈልጋለሁ እማዬ ትላታለች ማለት ነው። እንግዲህ ማርቲም እሺ በቃ ችግር የለውም ትላታለች ማለት ነው። እንቺ ልጅ እኮ በጣም ወርቅ ነሽ አበግዬ፣ የኔ ልጅ አንቺ መልካምና ቅን ደሞም ጨዋ ልጅ ነሽ ልጄ እያለች ጥንቅቅ ያልሽ ልቅም ያልሽ ቆንጆ እኮ ነሽ የኔ ልጅ። ኤቢዬሞች ናታን ቀረሽበት እንጂ አልቀረብሽም ትላታለች። እሺ አስተዋውቃቸዋለሁ ትላታለች ማለት ነው። በቃ እሺ አንቺ ወሰንሽ ትላታለች። እንግዲህ ተዘጋጅ፣ እኔ ለደስታዬ ብቻ ተዘጋጅቼ አንድም ነገር አላዘጋጀውም ትላታለች። ሙሽሪት እያለች እንግዲህ ወይዘሮ ማርቴ ለአብጌል ትነግራታለች ማለት ነው። እንግዲህ አቶ ደረጀ ናታንና አቶ ደረጀ አንድ ላይ ሆነው እንግዲህ ናታንም ሄዶ ቪዲዮ ከኔ ጋ ነው ያለው፣ ሁሉም ነገር ማታጠፊው ከሆነ እኔና አንቺ ያልቅልናል ይላታል ማለት ነው። አባት ማለት ልጅ ማለት እንደዚህ ነው፣ ስወድቅ ታነሳኛለህ፣ አንተ እኮ ልጄ ነህ፣ አንተ ያደረክልኝን ነገር ምንም ነገር ባደርገው አልረሳውም ይለዋል። ምን አደረኩልህ አባዬ ይለዋል። ለመድኃኒት እኮ አንተ ነህ ሂደህ እንደዚህ ያደረግከው። ትናንት እኔ የተጨነኩት ጭንቀት በህይወቴ ለመጀመሪያ ጊዜ የተጨነቁት ትናንት ነው። ወደፊትም እንደዚህ የምጨነቅ አይመስለኝም ነበር ይለዋል። ናታንም እንግዲህ ወደ አቶ ደረጀ ቢሮ ይሄን ሂዱ እየነገረው እያለ አቶ ደረጀም በቃ ናታን ቁጭ በል ልጄ፣ እኔ ግን በምንድን ነው ሁሌታህን የምከፍልህ ይለዋል። ዳጣ ልጅ እንደሆነች አወቀች ወይ ይለዋል። እንደዛ ነው ይለዋልኝ።
ይህን ሁሉ ነገር ስቀርጽ እከሳለሁ፣ የሆነ ነገር አድርገኸኛል ትለኛለች። ታዲያ ብትከስ ደግሞ ምንም አታመጣም፣ ለምንስ አትከስም ይሏል። እሷንም ተሎ እንድትሄድ እናደርጋለን፣ ምክንያቱም መሄድ አለባት እያለ እንግዲህ አቶ ደረጀ ይናገራል። እኔ የቀረጽኩትን ይዘኸዋል፣ ያንተ ስህተት እኔ ላይ ያለውን አጥፋ እያልከኝ ነበር። ፍላሽ ላይ ነበር፣ ግን ፍላሽ ላይ ያለውን ስለያዝኩት ነው። ምናልባት የሆነ ችግር ከተፈጠረ እመልሰዋለሁ ብዬ እይዤው ነበር ይለዋል። ከዛም አቶ ደረጀ ቪዲዮውን አጥፍቶ ስለነበረ የእውነት ወለድከኝ ይለዋል አቶ ደረጀ ለናታን ማለት ነው። ቸኮልክ እንጂ ጋሺ ነግሬህ ነበር እኮ ውሃን ምንም ነገር እንደማታደርጋት ይለዋል። የልጅ ነገር እኮ አልችልም፣ ውሃ ማለት እኮ ለእኔ ሁሉ ነገሬ ነች። በልጄ ምንም የምደራደርበት አንዳች ነገር እንኳ የለኝም። ስለዚህ አንተ ልጄ ናታን ተመልሰህ ታድገኸኛል። ስለዚህ ለትንሽ ጊዜም ቢሆን ግን ንጹህ እረፍት አግኝቻለሁ። የምተነፍሰውንም አየር በነፃነት እንድተነፍስ እረድተኸኛል። ናታን የኔ ልጅ በጣም ነው የማመሰግነው፣ ስላደረክልኝ ነገር በሙሉ ከልብ አመሰግናለሁ ይለዋል። እንግዲህ አቶ ደረጀም እኛ እንደሷ ክፉ አይደለንም፣ ይሄን ቪዲዮ መልቀቅ እንችል ነበር። ሆኖም ግን ለሚስቴ ለማርቲ ስል ይሄን ነገር በፍጹም አላደርገውም። ስለዚህ ከዛ በፊት ግን ለማርታ መናገር አለብኝ። መጪውን ነገር ደግሞ እግዚአብሔር ያውቃል። ስለ ዳጣ አወራዋለሁ ብዬ እኮ ጭንቀት ላይ ሆኜ እረሳሁት ይለዋል። እንግዲህ ስለ ዳጣና ስለ ናታን አንድ ላይ ስላላቸው ፍቅር አብጌል ለአቶ ደረጀ ነግራው ነበር። አቶ ደረጀም ይሄ ነገር ግን ምንድን ነው እውነት ነው እያለ አብጌል ስትነግረው በጣም ግራ ተጋብቶ ስለነበረ ማመን አቅቶታለኝ። ሆኖም እያለ እንግዲህ ውሃ ማለቴ እንግዲህ ሽንኩርት እየከተፈች ትገኛለች ለዛ ማለት ነው። ገዜም ወደ ክችን ያመራና ገዜ ና ማንም የለም ትለዋለች። ከዛም እንግዲህ አሁን ምን ነው ተስፋ ልቁረጥ ያልሽውስ ይላታል ማለት ነው። እሱስ ልክ ነህ፣ እኔ የምልሽ ለዛ እንዲሁ ለምን ቁም ነገር አንሰራም ይላታል። ምንድን ነው ደግሞ ቁም ነገር ገዜ ትለዋለች። አንቺም ሰው እኔም ሰው እና የሆነስ እንደሆን ትለዋለች ማለት እናማ ለምን ሰው አንፈጥርም ይላታል ማለት ነው። ተላል የማይሰማ ጉድ የለም ብለህ እንደ ፈጣሪ ሰው እንፍጠር ትለዋለች ማለት ነው። እሱ እንደ ሰው አይደለም አታቃጥሪ ይላታል። እና ሰው እንፍጠር ማለት ምንም ማለት ነው ትለዋለች። እሱ በፈጠረው መልኩ ነው እንጂ አልኩሽ ይላታል። ሰበብ ምንድን ነው ሲላት ግን መቼ ነው የሚገባሽ ግን አንቺ ጥቁር ድንጋይ ራሱ ከተፈለጠ መፈለጡን ይለያል። አንቺ ግን ምንም አይገባሽም፣ ኧረ ይድፋሽ ወዲያ ይላታል ማለት ነው። ነው ገዜ ይድፋ ወዲያ እንደው እዚያው ራሴ ትለዋለች ማለት ነው። ከዛም ገዜም እንግዲህ ያሯሩጣታል። እንግዲህ ይሯሯጣሉ። እስኪ ያዘኝ እስኪ እየተባባሉ እንግዲህ ከቤት ውስጥ ማንም ስለሌለ ገዜና ለዛ እየተሯሯጡ ይገኛሉ። ከዛም እየተደባደቡ ገዜም እንግዲህ ውስጥ ገብቶ ይደባደባል። ማንም ቤት ውስጥ ማንም ሰው ስለሌለ ነው ግን እንደዚህ ሲሆን የነበረው። ለዛም እያሯሯጠችው ገዜም እየሮጠ ያለ በመሀል እንግዲህ ገዜ ያሯሩጥና ሊይዛት ይሞክራል። አይ ወይኔ በቃ መለጥሽ ማለት ነው ብሎ ያሯሩጣታል። ከዛ እሷም ትሮጥና ከዛ በመጨረሻም ገዜ ለዛንን ለመያዝ ይሞክራል። ሆኖም ግን መያዝ አልቻለም ገዜ። እሱም ይረጧል፣ እሷም ትሮጣለች። ከዛም እያሯሯጠ ወደ ውጭ ይዟት ይሄዳለኝ። ማንም ሰው ስለሌለ ነው ግን እንደዚህ የሚሯሯጡትኝ ገዜ ገዜ እያለች ከዛም ገዜ አሯሩጦ ለዛን ይዛታል። እንግዲህ አቶ ደረጀ ከዳጣ ጋር ያላችሁ ግንኙነት ምንድን ነው? ኤቢ እኮ ስትነግረኝ ጭንቀት ውስጥ ስለነበርኩ አላወራሁም ይላል። ምንም አይደለም፣ ቀልድ አይደለም ናታ፣ ይሄ ትልቁም ነገር ነው። ቆይ የፍቅር ግንኙነት ጀምራችኋል ወይ ይለዋል ማለት ነው።
አረ ብሎ እንግዲህ ናታንም ይፈራል። አንተ ጥሩ ልጅ ነህ፣ ከዳጣም ከአብጌልም የተሻልክ ነህ። ፍቅር እንደሚወራው ቀላል አይደለም። ፍቅር ማለት የትዳር ጦስ ነው፣ ልጆችን እያፈራ። ስለዚህ እኔ አዎ አባዬ አውቃለሁ ይላል። ስለዚህ ከኔ ማየት የለብህም። ቆይ ግን ዳጣን ወደሃት ነው? አትፍራይ ናታን ይለዋል ማለት አትፍራይ ንገረኝ ይለዋል ማለት ነው። እኔ እኮ ማስፈራባት አይደለሁም። ደሞስ ጉዴን ካንተ በላይ ማን ያውቃል? ንገረኝ ይለዋል። አንተ እንደ አባት ጽኑ አባት ነህ፣ ግን ቁጣህም ያስፈራል። የፊትህም ገጽታ ሞገሱ ያለው አንተ ላይ ነው ይለዋል ማለት ነው። አሁንማ ግርማ ሞገሴ እኮ ጠፋ እያለ ይጠይቀዋል ማለት ነው። ግን ደግሞ አንተ አትፍራኝ ንገረኝ ይለዋል ማለት ነው። ዳጣን ትወዳታለህ ሲለው አባይ ምንም አልደብቅህም፣ አሁን መጀመሪያ ላይ ምንም አይነት ግንኙነት አልነበረንም፣ ንክኪ የለንም ይለዋል ማለት ነው። ግን ከመጣሽ ጊዜ አንስቶ ጀምሮ ደስ ብላኝ ነበረ። ካወቅኩ በኋላ ስሜቴን ለመደበቅ ሞክሬያለሁ፣ ግን ከቀን ወደ ቀን ስሜቴ እንዲጨምር አደረገች ይለዋል። ደግሞ ከአንተ ባህሪ ጋር አትሄድም፣ እንዴት ነው የተመኘሃት ይለዋል። ወይስ አንተም እንደ ዘመኑ ወጣት እንደዛ ነው የፈለካት? እረ አባዬ በጭራሽ፣ እኔ እንደዚህ አይደለም። እኔ ማግባት እንችልበት ጊዜ ማግባት ነው የምፈልገው እያለ ናት። ስለዚህ እኔ የምፈልገው ዳጣን ለቁም ነገር ነው ለትዳር ነው እያለ ስለዚህ ለሚስትነት ነው የፈለግካት ማለት ነው ይለዋል። ግን ደፍሬ እንደዛ ስላልኩህ በጣም ይቅርታ ይለዋል። አባዬ ይቅርታ ይለዋል ማለት ነው። ከዛም አቶ ደረጀ እናወራበታለን ናታን ብሎ ለሁሉም ነገር ግን በጣም አመሰግናለሁ ይለዋል ማለት ነው። ከዛም ናታንም ደንግጦ እንግዲህ የሚያደርገው ግራ ይገባዋል። አቶ ደረጀም ለሁሉም ግን እናወራበታለን ብሎ ይነግረዋል። ከዛም ውሃ አክስቴን እኮ ወደድኳት ትላታለች። ለአንቺ ነው ኬክ የገዛችልሽ ትላታለች ማለት ነው። ኧረ እንዲያውም ተይው እሺ አትውደጃት ትላት። እኔ በጣም ደስ ብሎኛል ትላታለች። እና ትምህርት እኮ የለም አለቀ ትላታለች። አሁን እኮ መስከረም ላይ ተመልሰን እንገባለን፣ በዛኛው አመት መስከረም የሚባል የለም አልቋል እሺ ትላታለች። አንቺን ቢካልሽ ደግሞ እንማዬ ያስገቡሻል፣ አልፈልግም ስታስጠይ ትላታለች ማለት ነው። ከዛም ገዜና ለዛ እንግዲህ እየተሯሯጡ ነው። እየተሯሯጡ እንግዲህ እየሯሯጠ ገዜ ይይዛታል መጨረሻ ላይ ለዛን ማለት ነው። ገዜ ተወኝ እባክህ ያዛት ያዛት እያለ እንግዲህ እያሯሯጠ ገዜ ይዟት ይሄዳል ለዛን ማለት ነው። እንግዲህ ቤት ውስጥ ማንምም ስለሌለ ግቢውም ሰፊ ስለሆነ ይሯሯጣሉ ማለት ነው። ለዛን እንግዲህ ምጥንና ውሃም ይሯሯጣሉ። ሌባ ነው እንዴ እያሉ ይሯሯጣሉ ማለት አንቺ ሌባ ነሽ እያሉ ያሯሩጣታል ማለት ነው። ከዛም እንግዲህ ለገዜ ይይዙና ለዛን ይሰጡታል ማለት ነው። እንግዲህ እነሱ እያሯሯጡ ሲሄዱ ከዛ ገዜም ወደ ስራው ይመለሳል ማለት ነው። እንግዲህ የማርቲ እህትም ስለተፈጠረው ነገር አሁንም ማጣራቷን እንደቀጠለች ነው። ከዛም መዲ አንድ ነገር ልነግርሽ ነበር ትላታለች። ምንድን ነው የምትነግሪኝ? ትላታለች። ጸበል መጀመር አለብሽ፣ የግድ መጠመቅ አለብሽ ትላታለች። እንዴ ምን ሆነሻል? ትላታለች። እኔ ምንም አልሆንኩም፣ ሲጀመር ጸበል የሚያስፈልግሽ አንቺ ራስሽ ነሽ ትላታለች። ይኸውልሽ ማርቴ፣ ወይኔ እህቴ ምን ብላኝ ነበር የምትይበት ቀን ይመጣል ትላታለች። ቆይማ ጸበል ተጠመቂ ስልሽ ወደ ትክክለኛው መድኃኒት ተመለሽ ስልሽ ይህን እንዳትረሽ። እኔ ግን
በቅርቡ መሄድ እፈልጋለሁ ትላታለች። አዎ ወደ አሜሪካ መሄድ እፈልጋለሁ፣ ልጆቼ ናፍቀውኛል ትላታለች ማለት ነው። እሺ ይሁንልሽ፣ ግን እንደዛም ትይው አኩርፈሽ ነው ትላታለች። ሁሉንም መንገድ በራስሽ መንገድ ድረሽበት፣ ከዚህ በላይ ለአንቺ መስዋዕት መሆን አልፈልግም ትላታለች። ንገሪኝ ስትባይ እሺ አትይ፣ እኔ በምን አውቃለሁ ትላታለች። የምታወሪው ነገር በሙሉ የቁም ቅዠት ነው ትላታለች። እሱም ጊዜው ሲደርስ ሁሉንም ነገር ታየዋለሽ። እኔ ግን ትኬት ቆርጫለሁ፣ መሄድ ነው የምፈልገው ትላታለች። አዎ ግን አንድ ማወቅ ያለብሽ ነገር ቢኖር እኔ ላንቺ በጣም ደክሜያለሁ። ትዳርሽ፣ ቤትሽ አደጋ ላይ ነው። አሁን ልልሽ የምችለው ይሄን ብቻ ነው ትላታለች ማለት ነው። አንዴ ሰው አንዴ አፈር ትላታለች። ቆይ ምን ይሻልሻል ትላታለች። የእኔ ትዳር እንደሆን ሰው ሁሉ የሚቀናበት ትዳር ነው ያለኝ። ያው ሰላምዬ የልጇን አባት አልናገርም ከማለቷ ውጭ፣ አንገቴን ከማስደፋት ውጭ ሌላ ሁሉም ነገር ሰላም ነው። ይህን ትዳሬን ደግሞ የማውቀው እኔ ነኝ ትላታለች። ሁሉም ነገር እንደ ፍላጎትሽ እንደምትመኘው ይሆንልሽ ትላታለች። አንጀቴን አትብየው ትላታለች። ነው ችግር የለውም ትላታለች። መዴ በቃ ይበቃሻል፣ አንቺና እኔ በዚህ ሀሳብ መስማማት አንችልም፣ ይበቃናል ትላታለች። ይልቅ ኤብዬ አዲሱን ፍቅረኛዋን ልታስተዋውቀው ይዛኝ የመጣች ነው ትላታለች። እና በቃ ፈታ በይና በጥሩ እንድንቀበላቸው ትላታለች። ይኸውልሽ ማርቲ፣ ኤቢ ናታንን ነበር የምትወደው፣ ግን ደግሞ አውቃ ኔቶቹ እባብ ናት ትላታለች ማለት ነው። ቆይ ምን ይሻልሻል አንቺ ልጅ፣ ካፈሽ ደህና ነገር አይወጣ ብሎ የረገመሽ ማን ነው ትላታለች። እንግዲህ ወይዘሮ ማርቲም የአብጌልን አዲሱን ፍቅረኛዋን ለመተዋወቅ ብለው እየጠበቁ ይገኛሉ ማለት ነው። እንግዲህ ኤቢም ደግሞ አዲሱን ፍቅረኛዋን ይዛ ወደ ቤት ትመጣለች ማለት ነው። እንግዲህ ለአቶ ደረጀ እና ለቤተሰቦቿ ለማስተዋወቅ ፈልጋ ይዛው ትመጣለች። ከዛም አብጌልም ግባ ብላ እንግዲህ ወደ ቤት ይዛው ትመጣለች። ተዋወቀው ገዜ ይባላል ተዋውቀው ትለዋለች ማለት ነው። ቀዴሳ ይላል። እንዴት ነህ ይለዋል። እንዴ እኔ ጌታ ብሎት እንግዲህ ለእኔ እኮ ሁሉም ሰው አንድ ነው፣ እኔም እንደዚህ ብለብሰው አንተም እኔም በፈጣሪ ፊት እኩል ነን ይለዋል ማለት ነው። ቀዴስ ይለዋል። እንዲያው ተስሙ ምን አለ ዋናው ሰው ሆነ መገኘት ነው ይለዋል። እንደምትየው በጣም ትልቅ ሰው ነው ይላታል። እንደውች ለዛም ትባላለች፣ ሸጋ ነበረች ሞዛዛ እያለ ቤት አክስቴ ናት ያለ ሁሉም ነገር እንደነገርኩ ነው ትለዋለች ማለት ነው። ከዛም እንግዲህ ችግር የለውም የኔ ፍቅር ብሎ ወደ ውስጥ ይዛው ትገባለች ማለት ነው። እንግዲህ አብጌልም ፍቅረኛዬ ነው ብላ ወደ ቤት ይዛው ሄዳለች። ማርቲም እንግዲህ ለመታወቅ እየጠበቁ ነው። እንዲህ ያለ ሸጋ ከየት ነው የመጣው እያለ እንዲሁም በስተመጨረሻ ሰከናለች ልጅቱ ሲስተካከል። ቀዴሳ ማን ያለ ስሙ ቀዴሳ እንዲህ ጨርቋን አስጥሎ ነው ይዟት የመጣ እያለ እንግዲህ እያለ ገዜ እያለ ይስቃል ማለት ነው። አዲስ ሸጋ ነው ባህሪው። ያንን ልዝብተኛ ሰይጣን እያለ እንግዲህ የዋህ የኔ ጌታ አለኝ እኮ እያለ ገዜም እንግዲህ በየዋህነት እንግዲህ እንትን ይላል። እንግዲህ ኤቪ ወደ ቤታቸው ውስጥ ይዛው ትገባለች ማለት ነው። እናትሽ ናቸው ወይ ይላታል። እናቴ ቀሚስ ያደረገችው እናቴ ትለዋለች ማለት ነው። ከዛም እንግዲህ ማርቲም ለመተዋወቅ ተዘጋጅታ እየጠበቀች ትገኛለች። እኔ ምልሽ ሰላምዬ፣ ለወንድሜ ያመጣውለት ልብስስ ተነሳ እንዴት ነት? እኔ ለወንድሜ ደርሽለታለሁ እርፍ አልሽ ትላታለች። እንዲያውም ጨርቁን እንዳይፐር ትላታለች ማለት ነው። እንግዲህ ሰላምና እንዲ አንቺ ዳይፐር ምናምን ታውቂ ነበር ትላት። እንዲያው ዳይፐር ምን ነው ቤት ባደረ ትላት። እሱ ጊዜ እኮ አሁን አልፏል። ከዚህ በኋላ ደስተኛ ሆነሽ ትኖሪያለሽ። እንዲያው ደግሞ እኮ እንዴት ነው አይተሽ ነው ያወለድሽን ትላታለሽ።
ወይ ካለው ተወለድ ወይ ካለው ተጠቃ እኮ ነው የሚባለው ትላታለች። እማዬ ስታቀቅን እኔ እንጃ መስማም ትላታለች። አወዳጠኝ እሱን ልጠይቅሽ ነበር የጠራዎች ትላታለች። በዛ ላይ ደግሞ በጣም ናፍቀሽኛል። መድኃኒት ግን ምንም ነገር አላወራችም። መድኃኒት ስለ እኔ ልታውቅ ነበር ያወደቀሽ ምናምን አለቀ በቃ ትላታለች። የሆነ ሚስጥር አውቃ ነበር ግን ጋሻ አሁንም አሸነፋት ትላታለች ማለት ነው። እሱም አሁንም ድረስ ቤቱን እያመሰችው ነው ትላታለች። ማለት ልንገርሽ ዳጣዬ አንቺ እኮ ያደረግሽው ነው ያልኩሽን ነው ትላታለች። አሁንም እኔ እየጠነከርኩ ነው የአክስቴ ባለ ራሱ ፊቱን እያጠቆረብኝ ነው ትላታለች። ምን አባት ብሎ ነው ፊቱ የሚያጠቁርብሽ ትላታለች ማለት ነው። እንዴ ዳጣዬ እባክሽ ተረጋጊ ትላታለች። አሁን በጊዜ ማን ነው አራስ ተቀብሎ ቤትሽ የሚያስጠጋው? እንዲሁም በጣም ጥሩ ሰዎች ናቸው ትላታለች ማለት ነው። እዛም አካውንት ውስጥ እኮ 950 ሺህ ብር አለኝ ትላታለች ማለት ነው። አይ ሰላምዬ ቤትማ አትመጭም ትላታለች። እመጣለሁ ትላት ቤት እመጣለሁ ትላት ኪድዬን ሰላም ቤት ውስጥ አትመጭም እዛ ቤት አንቺ ከመጣሽ እኔ እወጣለሁ ትላት። ምን ማለት ነው ይሄ ደግሞ? እንዴ ሰላምዬ በቃ ተዋት። እማዬ እኮ በጣም ጥሩ ሰው ናት እኮ ከልጆቿ እኩል እኮ ነው ያኖርች ትላታለች። እኔ የትዬ ክፉ ናት አልኩ እንዴ? በቃ ባትይም በቃ መምጣት የለብሽም ትላታለች። አትጨማለቂ እሺ እኔ እኮ እናትሽ ነኝ። እኔን እኮ ነው መስማት ያለብሽን ኪድዬን አልሰማሽም ትላታለች። አባዬ ራሱ አያሳዝንሽም ወይ? አንቺ እኮ ገና ህይወት አላስተማረችሽም። አንቺ ጋሼ ቤት ሊከራ ይችላል ሊያኖረኝ ይችላል። እሱ ግን አንድ ነገር ቢኖር ወድቀን ነው የምንቀረው ትላታለሽ። ምንም ይሁን ምንም ወድቀን አንቀርም እማዬ ትላታለሽ ማለት ነው። እንግዲህ እና ምን አባህ ያቅለሰልሳል ትለዋለሽ። በቀና ምንድን ነው ታዲያ አናትን በቴስታ ነቅዬህ ነው የሚሄደው ትለዋለሽ። እና አናትሽን ብላ ነው የምታስወጣሽ ይላታል ማለት ነው። ኧረ እባክህ ኤቢ ግን ጨክና ቤት አመጣቸው ትለዋለች። አባዬ ጠብቀኝ ብሎት ነው ትለዋለች። እናቴ ሁላችንም ለዚህ ምድር እንግዶች ነን ይልና እራሱ ቁሞ ይታጠባልኝ ለማስታጠብ ይሞክራል ማለት ነው። ኧረ ታጠቢ እናቴ ብሎ እንግዲህ ከሷ ውሃውን ተቀብሎ ለማስታጠብ ይሞክራል ማለት ነው። ከዛም መድኃኒትንም ለማስታጠብ ይሞክራል ማለት ነው። ከዛም እንግዲህ እሷም ታየውና መድኃኒትም ትታጠባለች ማለት ነው። አክስቴ ብሏትኝ ታጥባ አሁንም በጣም ታየዋለች። እሱም እንግዲህ ዝም ብሎ ያያታል ማለት ነው። ከዛም እንግዲህ አብጌልም ደግሞ ትቀበልና እሱንም ታስታጥበዋለች ማለት ነው። እንግዲህ ታጥቦ አብረው ቁጭ ይላሉ ማለት ነው። እንግዲህ ማርቲ እንደው የማይገባ ነገር ነው ያደረከው። ሰው ቁሞ ሲያስታጥበኝ ይከብደኛል። ለዛ ነው ሰው አክባሪ ነው ከተባለ እያለ እንግዲህ አይ ጥሩ ነው ትለዋለች። በቃ ወደ ገበታ እንሄድ ትለዋለች። እባክሽን ቅደሚ እናቴ ብሎ እንግዲህ አክስቴ ይላታል። የአቢጌል እንትን አክስት እንግዲህ ትቀድማለች ማለት ነው። ከዛም እንግዲህ አቢጌል እና ልጁም ተያይዘው እንግዲህ ይሄዳሉ ማለት ነው። ወደ ገበታ ወደ እራት እንግዲህ ይቀርባሉ ማለት ነው። ከዛም እንግዲህ አቶ ደረጀ ጋር ይተዋወቃል አሌክስ ይለዋል ማለት ነው። ከዛም እንግዲህ የአቢጌል ልጅ ሆቴል ውስጥ ሆኖ እዛው ቤታቸው ውስጥ ሆኖ ይሰማታል ማለት ነው። እነሱም እንግዲህ ደስ ብላቸው አቢጌልም እንግዲህ በሳቅ አሁን የገቡት ናቸው አይደል አባትሽ ይላታል። እና አዎ ልብሱን ቀይሮ ይመጣል ትለዋለች። ግን ግርማ ሞገሳቸው በጣም ያስፈራል ይላታል። አባዬ በጣም ጥሩ ሰው ነው፣ ስለዚህ ምንም አያስፈራ። አባት ሲፈራ ነው ደስ የሚለው። በዛ ላይ አንቺን የመሰለሽ ቆንጆ ልጃቸውን ሰጥተውኛል ይላታል ማለት ነው። እንግዲህ አቶ ደረጀም ወደዚህ ይመጣል ማለት ነው። እንግዲህ ጉልበት ይስማል ማለት ነው። አቢጌልም እንግዲህ ፍቅረኛ ነው ያልሽው ይሄንን ነው ይላታል ማለት ነው። ካሌት ይባላል። የረጅም ጊዜያችን ነው ስናወራ ትለዋለች።
ቃሊስ ናልሽኝ ይላታል ማለት ነው። ቃሊስ ይቅርታ ይለዋል ማለት ነው። ከዛ አቶ ደረጀ ሽጉጥ ይደቅንበታል ማለት አባዬ ምንድን ነው የሆንከው ትለዋለች ማለት ነው። እንኳን ቤቴ ድረስ መጣ ይለዋል ማለት ምንድን ነው የቤ አባት ያውቁኛል እንዴ ይለዋል ማለት ነው። እንግዲህ አቶ ደረጀም ሽጉጥ አውጥቶ ሊደቅንበት ይላል ማለት ነው። እንግዲህ አቶ ደረጀ ከዚህ ልጅ ጋር ያለው ግንኙነት ምንድን ነው የሚለውን በቀጣይ በክፍል 144 የምናየው ይሆናል። እንግዲህ አቶ ደረጀ ሽጉጥ ደቅኖበት ነው እንግዲህ የዛሬው ዳጣ ድራማ ክፍል 143 የተጠናቀቀው ማለት ነው። እንግዲህ በክፍል 144 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። እንዲሁም አለማየሁ አበረታቱ እንላለን። ቤተሰብ እንግዲህ ከሞላ ጎደልን ይመስላል።